ልዑል አባት ቅዱስ እግዚአብሔር እናመሰግናለን። በመካከላችን በዘርፋፋ ቀሚስ አለ። ያመኑት እንዲህ በሚጋፋ ጉባኤ መሃል ቀሚሱን ከነካው እድናለሁ ብላ የመጣችው በቃል ውስጥ ኃይል አስወጥታለች። እኛ ልማድ በሚመስል ጉባኤ መካከል ስትንቀሳቀስ ይሰመናል። ያለ ወትሮ ይሰመናል። በልማድ አቤቱ ጮኸን አንወጣም፣ ህልውና ይሰመናል። በአጋጣሚዎች ሁሉ ኢየሱስ አለ ብለን እንጮኻለን። በመካከላችን ኢየሱስ አለ። ራስኬጃ ሁለትም ሶስትም በስሜ በምትሰበሰቡበት ነው ያልከው። የስምን አንጠራ፣ አዳራሹን አንጠራ፣ የቸርች ስም አንጠራ። ብቻ የኔ ስም በእናንተ ላይ ይሁን እንጂ በስሜ ይሁን እንጂ ስብሰባችሁ እዛ መካከል ላይ ነው ይገኛለሁ ብላ ዛሬ መገኛት እንዲያገኘን እጸልያለሁ። አንድ ጮ አሜን የሚል ሰው መገኛቱ ይንካ፣ በፍቅሩ ተነካካ። እግዚአብሔር ሆይ አዋቂ አይደለንም፣ ታዋቂም አይደለንም። የዚህ ዓለም ሞኞች ተብለን የምንታወቅ ነን። የዚህ ዓለም ጠቢባን ልታሳፍር ከመረጥካቸው አንዱ ነን። ጻድቃን አይደለንም። በኃጢአት ምክንያት ተጨማልቀን ሞተን ነበርን። ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን ዘመኑ በደረሰ ጊዜ እርሱ ለእኛ ኃጢአት ሞተ። ጽድቃችን ነህ፣ ቅድስናችን ነህ፣ ትምክህታችን ነህ፣ መቆሚያችን ነህ። ያማረብን ባንተ ነው ኢየሱስ። ባክግራውንድ የለንም፣ የጀግና ዘር አይደለንም። ጀግና ኢየሱስ ግን ይዘህ ተነሳ። ደግመኛ ከማይጠፋ ዘር ወጥተናል። አምሮብን አይደለም የተገኘነው፣ ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተን አማረብን። በብርሃኔ ውስጥ ነው ውበት የታየብን። አንታወቅም ነበረ፣ በአንተ ግሎሪ ውስጥ ታወቅን። ሰው እናመልክሃለን፣ እንገዛልሃለን። መውለቅ ያለበት ሰንሰለት ሁሉ ከሕዝብ ላይ የወለቀ ይሆን። ጠላታችን አሳደን ማምጣት አሜን ይሆንልን። አንድ ላይ አባታችን ማምለክ ከዚህ በላይ ኃይል ይብዛብን ጌታ ሆይ። ሞስታጋ ሃላቤንያስ ለብላቴኖች በተደረገላቸው ቸርነት በዚህ ከተማ ብዙ በዋይታ በለቅሶ በእውይታ ተሰባስበናል። ዛሬ ግን ነጭ ለብሰን በእልልታ ተሰባስበናል። ይብዛ ይሄ ነገር፣ ይብዛ በየቤቱ፣ ይብዛ በየወንድሞቹ፣ ይብዛ በየጓዳ። በየደጁ የሚዞር አውሬ አናቱ ይመታ። ሕዝብን የሚያሳድድ ሰጥቶ ይገደል። በዓል ይሰብስበን፣ ዝማሬ ይሰብስበን፣ ጋብቻ ይሰብስበን። ጌታ ሆይ ታላቅ ሴሌብሬሽን ለእግዚአብሔር ክብር ኮንሰርት ይሰብስበን። ይህንን ከተማ ዋይታ አይሰብስብ፣ ጎልያድ አይሰብስበን። አንድ ሰው ቀኝ አንስቶ ከእግዚአብሔር ጋር ይስማማ። በያጠገቡ የሚያደባ አውሬ አናቱ ይመታ። ያልታወቀ ከጀርባ የወጣ አውሬ ይመታ። ድንገት ሰብራለሁ የሚል አናቱ ይሰበር። ለጻድቁ መልካም ይሆናል፣ ለሕዝብ መልካም ይሆናል። አሳዳጆቻችን ይሰነካከሉ። ለእኛ ሞተ ይልናል። ተያይዘን ተቀባብለን ተደጋግፈን አንድ ነገር አለችንና እንቀጥላለን። ዛሬ በመካከላችን ታላቅ ኪዳን ይሆን። ሁሉ ላንተ ክብር አሳልፈህ ሰጠህ። ታናሽ ሰው በዚህ ጉባኤ ፊት ቆሜያለሁ። ልማዴን ከተናገርኩ እጎዳቸዋለሁ። ጥበቤንም የአገልግሎት ዘመኔን ስልቴን ካወራሁ አላንጻቸውም። የነፍሴና የልቤ አጀንዳ ዛሬ በሕዝብ ላይ በጉባኤ ላይ በእኔ አንደበት ሆኖ እንዲለቀቅ እጸልያለሁ። በምላሴ ተናገር፣ በዓይኔ እይ፣ በጆሮዬ ስማ፣ በእጄ ዳስስ፣ በአካሌ እንቅስቃሴ ይሁን። ልብሴ ሁሉ ኢየሱስ አንተን ካላወራ ትንሽ ከንቱ ገለባ ነው የሚሆነው። ሁሉ ተሰውሮ ኢየሱስ ተገለጠ። በአህያይቱ ላይ ተቀምጠ ከተማን ያነጽከው፣ ኢየሩሳሌምን ያደስከው፣ ሕዝቤን ወደ ራስህ ዘወር ያደረግከው፣ እኛነታችን በአንድነት ውስጥ ፈጽሞ ይሰወር። ቁጭ ያለው የቆመው የዘመረው ሙሽሮቹ ኢየሱስ ክብራችን ነህና ክብር ለስምህ ይሁን። በመካከላችን ነህ፣ ተባረክ በኢየሱስ ጌታ ስም። አጠገባችሁ ያለውን ሰው ኢየሱስ እዚህ አለ ብሎ ነገሩ ባካችሁ። ነካ አድርጋችሁ ኢየሱስ ይታወቃል ወይ ተባባሉስ።
ኢየሱስ ይታወቀናል። ለምን መሰላችሁ? በዚህ ቃል ነው። አሜን። በቃ መጽሐፉን የምናምን ከሆነ ኢየሱስ አለ። ሁለትም ሶስትም በስሜ ማለት ስሙን የምናምን ሆነ በምንሰባሰብበት ቦታ ላይ እኔ እዛ እገኛለሁ ያለውን ቃል አያጥፍም። ይሄ ቃል ነው። በቃሉ የሚገኝ እሱ ብቻ ነው። ስለዚህ መንገድ ላይ አውሮፕላን ውስጥ ትኬት አብልጦበት ርቀት ይዞት የማይቀር ቃሉን አክባሪ በማላችን አለ። ኢየሱስ ባለበት ፊትህ ያበራል ወይ በሉ ነገር ባካችሁ። በራበራ በለ ነቃ ነቃ በለ። ተባረኩ። በጣም ወዳችኋለሁ። ዛሬ አብረን የምንካፈለው ስለ ቃል ኪዳን ወይም ደግሞ ስለ ኪዳን ነው። ትንሽ ደቂቃ ነው፣ አላበዛባችሁ። ሁላችንም ወደ ዘፍጥረት መጽሐፍ ላይ ወደ ኦሪት ዘፍጥረት ምዕራፍ 12 ላይ እናወጣና እዛ አካባቢ ላይ እግዚአብሔር በልቤ ላይ ያስቀመጠው ቃል አለ። በዚህ ሙሽሮች እግዚአብሔር የኛ ቀጠሮ አይደለም፣ የወር የ15 የዚህ ቀን ፕሮግራም ተብሎ አልተለጠፈም። እግዚአብሔር በዚህ ሳምንት ውስጥ ጣልቃ ገብቶ የተደረገልን ለሕዝቡም ለከተማችንም ለነሱም ትልቅ ደስታ ነው። በዚሁ እግዚአብሔር ለዚህ ጉባኤ የሚናገር ቃል ስላለው ሁላችንም እንሰማለን። ምናልባት መሀል ላይ አሽሮች ስላሉ ወንበር ጠጋ ጠጋ ብሉ ስሏችሁ ክፍት ቦታ ካለ ተባበሯቸው። ቃል ኪዳን ወይም ደግሞ ኪዳን መጽሐፉን ከማንበቤ በፊት ምን ማለት ነው ቃል ኪዳን የሚለውን ነገር ጥሩ ነው ማወቅ። እንደምታውቁት ብዙዎቻችን እናውቃለን፣ ግን ዛሬ በዚህ መንፈስ ደግሞ እግዚአብሔር የሚናገረንን በጥሞና ትንሽ ደቂቃ ውስጥ እንሰማለን። ቃል ኪዳን ማለት በሁለት አካላት መካከል የሚደረግ የፍቅር ወይም የሰላም የአንድነትና የሥራ ስምምነት ወይም በመሃል ላይ የሚጸና የጋራ ውል ነው። ብዙ ነገር በውስጡ ሊኖር ይችላል። ቃል ኪዳን ማለት ቃል ኪዳን ቃልን ኪዳን ማለት ነው። ቃል ኪዳን ወይም ኪዳን የሚለው ቃል ምን ላይ ነው የተመሰረተው ሲባል በሁለት አካላት መካከል ነው። አንድ ሰው ከራሱ ጋር ቃል ኪዳን አያደርግም። ሁለት ሙሉ ማንነት ያለው ስብዕና ያለው ሁለት ፈቃድ ያለው ከፈለጋ ምስራቅ የሚሄድ ከፈለጋ ምዕራብ የሚሄድ ሁለት እግር ያለው ሁለት ፈቃድ ያለው እውቀት፣ ስሜት፣ ፈቃድ ያለው የራሱን መንገድ የሚያውቅ ነገር ግን ለአንድ ዓላማ ብሎ ሲስማማና የስምምነቱን ውል ሲያጸና ወይም ደግሞ በዚህ ነው የምንኖረው ብሎ ሲል የሚገባው ኪዳን ነው። እሱም ኪዳን ቃል ላይ በቃል የሚደረግ የጸና አቋም ነው። ለምሳሌ በምን ዙሪያ ላይ በመጽሐፍ ቅዱስ ሰዎች ኪዳን ያደርጉ ነበር? የፍቅርን ጉዳይ ፍቅርን ለማስቀጠል ፍቅርን ለመጀመር ለማስቀጠል ፍቅርን ጀምሮ ለማስቀጠል ዛሬ እንደሚያደርጉት ሙሽሮቹ ፍቅርን ለመጀመር በዛ ፍቅር ደግሞ አልፎ መጥተው እኛ ፊት ለመታየት በመካከላቸው እኛ ሳናውቅ ሁለቱም በእግዚአብሔር ፊት ያደረጉት ኪዳን ነው። እዚህ ያመጣቸው ፍቅር ለመጀመር በኪዳን ላይ ኪዳን በፍቅር ለመቀጠል ፍቅርን ለማስቀጠል ወደ ፍቅር ለማምጣት የምናደርገው እንደሆነ እንዲሁ ከእግዚአብሔር ቃል እናያለን። ሌላኛው ሰላም በሁለት አካላት መካከል ላይ ፒስ ወይ ሰላም እንዳይበላሽ አንደኛው ሰላም ፈላጊ ሌላኛው ሰላም የማይፈልግ ሆኖ ሰላም አይፈጠርምና ሁለቱም አካላት ከዛሬ ጀምሮ አንተም በአንተ በኩል አንቺም በአንቺ በኩል እኔም በእኔ በኩል እንደ ሕዝብ እንደ ቤተሰብ እንደ አገር ሰው እንደ ሁለት ሰውና ጉባኤ ሁለት አካላት የሚያደርጉት ስምምነት ሰላም ዙሪያ ቃል ኪዳን ይባላል። አንድነት በህብረት ተጀምሮ ወደ ውህደት ማምጣት ነው። ብዙ ቦታ ላይ ህብረት አለ፣ አንድነት ግን አይኖርም። በጣም የምንሸወደው ነገር አለ። አብረን የዘመርንበት አብረን ያጨበጨብንበት አንድ ድር ላይ ሆነን አንድ ነገር ሰዎች ሆነን አንድ ነገር መጠበልተን ከአንድ ነገር መጥተን ብዙዎች ሆነን ሳለን ግን ውስጣችን ሲፈተሽ አንድ አይደለንም። ህብረት አለን፣ ጉባኤ ይሰበሰባል፣ በተለያየ ጉዳዮች ላይ የምንገናኝነን ግን ውስጣችን አንድ አይደለም። ብዙ ቤትም ትዳር ሁለቱም ሰዎች ወደ ህብረት መጥተዋሉ፣ ውህደት ግን እንዳልፈጸሙ አይነት ከልባቸው አንድነት እንደሌለ ያሳያል። ኪዳን ምን የሚያደርግ ነው? ህብረትን ወደ አንድነት ውህደት የሚያመጣ ነው። አንድነት የሌለው መሰባሰብ ያጠራጥራል። የቱ ጋር የተሰወረ ነገር እንዳለ አታውቁትም። ስለዚህ ኪዳን ውስጥ ሲገባ አንድነትን ያጸናል ማለት ነው። ሌላኛው ስራ፣ የትኛውም ስራ
በትምህርት ቢሆን፣ በመንግስት ደረጃ ቢሆን፣ በቢዝነስ ቢሆን የትኛውንም አይነት የሚጀመር ወደፊት ለመቀጠል ትልቅ ቢዝነስ ለሚሆን ይደረጋል። እንደውም በመጽሐፍ ቅዱስ ውስጥ ይህንን ባደርግ እግዚአብሔር ይህንን ይጨምርብኝ ያንን ይጨምርብኝ ብሎ በእግዚአብሔር ፍርድ ውስጥ እንኳን ኪዳን ይገቡ ነበር የእግዚአብሔር ሰዎች። ለምን ቃሌን ባልጠብቅ ይህ ይድረስብኝ ይባባሉ ነበር። አብርሃም ተገለጠለትና ይህችን ምድር ለዘሬ ይሰጣለሁ እያለ ቃል ሲገባ እናያለን። አብርሃም ደግሞ ለተገለጠለት እግዚአብሔር እንዲህ ሲያደርግ ደግሞ እናነባለን። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዛም በቤቴል ምስራቅ ወዳለው ተራራ ወጣ። በዛም ቤቴልን ወደ ምዕራብ ጋይም ወደ ምስራቅ አድርጎ ድንኳንን ተከለ። በዛም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ እየተጓዘ ወደ አዜብ ሄደ ይላል። አሁን እዚህ ጋር እግዚአብሔርና አብርሃም እንዴት ኪዳን እንዳደረጉ የምናይበት ቦታ ነው። እንዳላበዛ ቀስ ትንሽዬ ነገር ከዚህ ከአብርሃም ሕይወት ውስጥ ያየሁትን ነገር ላካፍላችሁ። እግዚአብሔር አብርሃም ጋር ሲመጣ ኪዳኑን ለማጽናት ቀጣዩን ነገሮች ታላላቅ ነገሮች ከመናገሩ በፊት አብርሃም ብሎ ተገለጠለት። አቤት ሲለው አሁን እኔ የምለውን ነገር ከፈጸምክ ከእኔ ጋር ቀጣዩን ጉዞ የምታረቅ የሚደርስ የሚያደርግልኝ እገባልሃለሁ አለ። አንተም ለእኔ ቃል ግባልኛል። የመጀመሪያ ቃል ልትገባልኝ የሚፈልገው አለ ምን ብሎ አለ? እግዚአብሔር አብርሃምን ቃል ግባልኝ ብሎ የጠየቀው አንደኛ ጥያቄ ከአገሪ ምን ነገር አለ። እግዚአብሔር አብርሃምን ብቻውን ሊገናኘው ፈለገ። እግዚአብሔር ለኪዳን የሚመቸውን ቋንቋ ሲፈልግ ከአገሪ ውጣ ስለው እናያለን። ሁለተኛ ከዘመዶች መካከል ውጣ ስል እናያለን። ሶስተኛ ከአባት ቤት ውጣ ብሎ ሲናገር እናያለን። ዋይ ብሎ ሲናገር እኔ አንተ ጋር ኪዳን አደርጋለሁ። ለምን እግዚአብሔር እዛ ቦታ ኪዳን አደርግ? ለምን በዛ ቦታ እግዚአብሔር መስራት ያለበትን አይሰራም? እግዚአብሔር ቦታውን ያውቃል። አጠገባቸው ያለውን ሰው እግዚአብሔር ጋር መስማማት ብቻ ነው የኪዳን ምክንያት በሉ ባካቸዋል። እግዚአብሔር አብሮ እንዲሆን በሉ ባካቸዋል። የምትጠየቀውን ታዛዝ ተባባል። እስኪ ያለ አስቡ። እኛን የሰራ እግዚአብሔር ዘር ፈጥረን አልተፈጠርን። የተፈጠረ ማንም ሰው የለም። የተቀመጥንበትን ቦታ እንጂ ከእንደ አብርሃም እኔ ብሎ ይለዋል። ከእኔ ጋር ለማለት ትፈልጋለህ? አብሮቴን ትፈልጋለህ? እንድረዳህ ትፈልጋለህ? እንዲያበዛኝ ትፈልጋለህ? አንደኛ እኔ ከአንተ የሚጠብቀው ነገር አለ ያለ ከአገር ይውጣል። አገር ይህም መስበክ አያስፈልግም። እንደ ከባድ እንደሆነ ሰው ልጅ አገሩ ላይ ኮንፊደንሻል ነው። አላፊ አግዳሚ በቀላሉ አይነካውም። ሰውም በአገሩ አገር መመኪያ ነው። አገር ራሱ ሰዎች ኮንፊደንስ ያደርጋል። በጣም ደፋር ያደርጋል። ማለት በጣም ብዙ ነገር በአገር ታውቃለህ። እንግዲህ አይደለም። እግዚአብሔር ምን አለ? እኔ ጋር ኪዳን ማድረግ ከፈለክ አውቃለሁ፣ እችላለሁ፣ እረዳለሁ፣ ሁሉ አለኝ ከምትለው ከራስህ ትምክህቶች ከራስህ ከቆምክበት ወደ እኔ አለው እግዚአብሔር። ሁለተኛ ዘመድ የሚል ቃል አለ። እግዚአብሔር ዘመድን ይጠላል አይደለም። እግዚአብሔር ከእግዚአብሔር ጋር ከሆነ ጉዳዩ ዘመዶቹን እንዲተወው ፈለገ። ሶስተኛ የአባት ቤት ነው የተጠየቀው። አሁን እዚህ ውስጥ ይህ ቃል በቃል ቆሜ ለሚሰብከውም ቀላል ነው፣ ተቀምጠን ለምንሰማውም ቀላል ነው። 75 ዓመታት የኖረበትን ቦታ ውጣ ሲል ቀላል ነው ወይ? ልባችን ላስበው። አባቴን ቤት ስንት ነገር የኖረበትን ቦታ ሲጠራው እግዚአብሔር እንዲህ ይላል። ከዛ በኋላ አብርሃምን እግዚአብሔር ከተናገረ በኋላ ሁለተኛ ደብል ሳይጠይቀው ወዴት እንደሚሄድ ሳያውቅ በእምነት ወጣ። አሁን መልእክት እየመጣልኝ ነው። ያዙና አጠገብ ያለው ዘንድሮ የእምነት መንገድ ይብራል ይበሉ ባካቸው። እግዚአብሔር አዲስ ነገር ማሳየት ይጀምራል። ወለስ ጋር ኪዳን ይሰራል። ወለስ ጋር የኪዳን አምላክ ይገለጣል። ወለስ ጋር ስሙኝ ባካችሁ። በዚህ ውስጥ ያለው አሁን ለምሳሌ ዳንም የታችንን ጭምር በዚህ ውስጥ ያለ ቅዱሳን ቢል ያለን ዙሪያ ያለን እግዚአብሔር ከኛ የሚፈልገው በዓለም ካለው ሰው ይልቅ
አንደኛ የሚያይ ህዝብ መሆን ይፈልጋል። ምን እኔ የማየው እግዚአብሔር ከማን ጋር ኪዳን ያደርጋል? እግዚአብሔር ጋር ማን ይስማማል? እኔ ያየሁትን አይደለም እሱ ያየውን ወደ ማየት ማምጣት። እግዚአብሔር ኪዳን የሚያደርገው ከሚያየው ጋር የሚስማማውን ነው። አጠገብ ያለውን ሰው እግዚአብሔር ሊመራ ይፈልጋል በሉ ነገር ወጣ እግዚአብሔር ሊያሳይ ይፈልጋል ወለስ አያችሁ ስሙ ወገኖቼ፣ ብዙ ሰው ባየው መንገድ ነው የሚሄደው። የኛ መንገድ መጽሐፍ ቅዱስ እንደምናገር በሰው ፊት መልካም የምትመስል መንገድ አለችንና ፍጻሜዋ ይላል። በእኛ አይን ውስጥ ራሳችንን ወደ ሞት የሚወስድ ብዙ ነገር አለ። እግዚአብሔር ያየው መንገድ ግን ፍጻሜው ያማረ ነው። የሆነ ሰው እግዚአብሔር ባየው መንገድ ያመልጣል። ያዙ አጠገባቸውን እግዚአብሔር ከመራህ መንገድ ላይ አትቀርም በሉ ባካቸውን። የተናገረ ቃል ይፈጽማል በሉ እስከ እግዚአብሔር ለአብርሃም ምን አለ? እኔ ወደሚያሳይ ይሁንልን። አሜን። እስኩለት እግዚአብሔር ሆይ በሉ ባካቸው የልቦና አይኖችን አብራ በሉ እስከ እግዚአብሔር እንዲመራው የሚፈልግ ሰው ካለ ይባርከዋለሁ። ዛሬ እንደ እግዚአብሔር ሰው ቆሜያለሁ። የአብርሃም አምላክ ቤታችሁን ያንኳኳ። የተዘጋ ነገር ካለ ከፍቶ ያሳየን። ቪዥነሪስ የሚያይ ህዝብ ቤተሰቡን ይዞ ልጆቹን ይዞ ራሱን ይዞ እግዚአብሔርን እየተከተለ ይላል። እግዚአብሔር ከማን ጋር ኪዳን ያደርጋል? እሱ የሚያየውን ከሚያየው። ብዙ ጊዜ በህይወታችን ላይ ፈተና ምንድነው ካላችሁ በራሳችን ዓለም ስለምንኖር ነው። በራሳችን አገር ስለምንኖር ነው። የገዛ አገር አለን፣ የገዛ ኮንፊደንስ አለን። እንትና ብለን ያየናቸው ነገሮች አሉ፣ ተመልሶ ይበሉናል። እግዚአብሔር ያየው መንገድ ላይ ግን ሞት እንኳን ብኖር አፉን እግዚአብሔር ይዘጋዋል። ዳዊት ምን እንዳለ ታውቃላችሁ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም አለ። እግዚአብሔር እንዲህ ይላል፣ ኪዳን ከሚያዩ ሰዎች ጋር አደርጋለሁ። ለዚህ ከተማ መድኃኒት የሚሆን ሰው በኢየሱስ አይኑ የበራ ይሆናል። አንድ ሰው አብርሃም ሆኖ ይወጣል። ጮክ ብለህ አሜን በል። እግዚአብሔር እንደ አብርሃም ጠርቶ ያውጣ ከራስ ዞን። ሁለተኛ ታላይ የምንሰዋል አየህ፣ እግዚአብሔር ተግበስብሰን አይሰራም። ኪዳን ታላይ ምን ማለት ነው? የኔውን ምን ማለት ነው? ልትሰማኝ ከእኔ ጋር ጊዜ ታላይ ይላል እግዚአብሔር። እንዳንለይ ከባድ ነገር አለ። አብርሃም እኮ የምንለይ ነገር አይደለም እንጂ ወንድሜ፣ ስንት አጎደኛ፣ ስንት ወዳጅ አለ፣ ስንት በሞትክበት እሞታለሁ፣ ለአንተ ነፍስ እሰጣለሁ ብላለህ። ማንም ነፍስ አይሰጥም። ቆመ ስትል ነው ሁሉም አለሁልህ ያለ። ኪስ ትንሽ ደጎስ ስላለ ነው ወንድሜ ሁሉም ያጀባል። በወደቅከው ቀን አልጋ ላይ ስትወድቅ፣ ጉድጓድ ላይ ስትወድቅ ሄዶ የማያልፍ አንድ እረኛ አለ፣ አንድ ወዳጅ አለ። አንተ ደግሞ እግዚአብሔር ይባላል። አየህ፣ በቁሙ ስትሄድ ሁሉም ወዳጅ ነው። እስኪ ከሳበን፣ እስኪ አልጋ ላይ ውደቅ፣ እስኪ ከቄስ ነገር ለቅ። አየህ፣ እግዚአብሔር ቶሎ ቢሰበስበው ጥሩ ነው ተብለህ ነው የምትጸለየው። የኔ አምላክ ግን መቃብር እየከፈተ ይመጣል። አጠገባችሁ ሰንበድ ያዙ ባካችሁ። ስትለይ እግዚአብሔር ያወጣል በለው ባካችሁ። ለሆነ ሰው እናገራለሁ፣ የምነሳን ወገብ ይወጋ ታላይ። አየህ፣ የኢትዮጵያ መንግስትም ሌላ ነገር ላይ ጦርነት ላይ ይላሉ። ወታደር ውስጥ አለ፣ በተለይ መከላከያዎች። ወታደር ከጠላት ጋር ሲቀላቀል የሀገሩ መንግስት ለይቶ ለመምጣት ሲመሰይ ሲከብደው አብሮ ነው የሚመጣው ይባላል። ለሀገር ጉዳይ ብሎ እያወቀ ይረሽናል የራሱ ወገን። ለምን ሲባል ተቀላቅሏል። እስኪ እግዚአብሔር እንዲዋጋልኝ እፈልጋለሁ። አይዟችሁ፣ ሁለት እጃችሁ ወደ ላይ። እስኪ እግዚአብሔር ለእኔ እንዲዋጋ እፈልጋለሁ። እያስቸገርኳችሁ እንዳይደለ አውቃለሁ። እስኪ እግዚአብሔር ሆይ በሉ ባካችሁ፣ ለእኔ እውነት ከሚመስለው አንተ ግን ከምታጣው መለየት ይሁንልኝ በሉ። እንደዚህ እናገራለሁ፣ ሞት ባለበት ትሻገራለህ። ለምን መሰለህ? ከአንተ ጋር ያለው ከነሱ ጋር ካለው ይበልጣል፣ ያድናል፣ ይታደጋል። እግዚአብሔር ቀን ጀስታችሁ እግዚአብሔር አለ በሉ ባካችሁ። መጽሐፍ ቅዱስ ላይ ኢየሱስ ደስ የሚል ነገር ተናግሯል። ስንት ጸጉር አለ እዚህ ላይ? ሁሉም ሰው መሀል ጸጉር ነው አላችሁ። ይሄ ነው ትንሽ የቀነሰው። ምን አለ መሰላችሁ? ኢየሱስ ያለ እኔ ፈቃድ ከጸጉራችሁ አንድ ተቆጥሮ የማያልቀው ራሱ አንዱ ጠብ የሚለው ማን ሲፈቅድ ነው? አጠገብ ያለው ሰው ከጸጉር ትበልጣለህ በለው ባካችሁ። እግዚአብሔር ከአንተ ጋር ኪዳን ያደርጋል በለው እስኪ።
በጾታችሁ ተነጋገሩ። ኪዳን አለው በልባካችሁ። እግዚአብሔር እንዲህ ይላል፣ ታው ተለይ። በቢኢና በዙሪያ ላይ የተነሳ ዘንዶ አናቱ ይመታ። ዘንድሮ ምርጦችም አይበሉ። ተለይ ይላል። የቱ ጋር ባል ወንድማችን ዳኒ ከይታችን ጋር አብሮ ጋብቻን ለመወሰን በሕይወቱ የትኛውም እጮኛ ወደ እሱ የቀረበች ብትኖር ቲቷት እየተዋ ነው ውድ ሚስቴ ነች ብሎችን ውድ ያገኘው። አሁን እሱ ሕይወት ላይ አንድ የለም። በፎቶ የገባ በምን የገባ ተልኮ የገባ ተጠርጎ ወጥቷል። ማን ስለገባ? በቤታችሁ ድንገት ከኋላ የገባ በመስኮት የገባ በጣራ የገባ እግዚአብሔር ሲገባ ተጠርጎ ይወጣል። የእናንተ የሚያቅላችሁ እግዚአብሔር አለ። አሁን ነው እያቆየኝ ስለሆነ ስብከቱን እግዚአብሔር እንዲህ ይልሃል ብሎ አጠገባችሁ ያለውን ሰው ኪዳን ልገባልህ ነው። ታለይ። ሌላኛው እግዚአብሔር ኪዳን ለማድረግ ውጣ። ይሄ መንፈስ በጣም ከባድ ነው። ይኸው በኢየሱስ በዚህ ከተማ ላይ አፉን የከፈተ ዘንዶ ኪዳን ያላቸውን ሰዎች ላይነካ እግዚአብሔር በጭንቅላቱ ላይ ያቆመሃል። እንዲህ ነው የሆነው። ውጣ። አንድ ጊዜ ካሌብ እንዲህ አለ፣ እንውጣና እንውረስ። ዋይ እግዚአብሔር ተናግሮናል። እንደ ተስፋ ቃሉ እንደ ተናገረ በካናን ምድር ላይ ረጃጅሞች እንኳን ቢሆኑ ተናግሮናልና እንውጣ። ጥላቸው ተገፏል አለ። ያዘጠገብ ያለው ሰው የጠላትሽ ትልቅነት ብሎ በጎን በሰጠ የጠላት ትልቅነት ለእግዚአብሔር ምንም ነው። ኪዳን ያለው ሰው መልባታችሁ እየወጣ ይሄዳል። ይወርሳል እንጂ ወጥቶ አይቀርም፣ አይወረስም። ጮይና ውረስ በለው። አጠገብ ያለው ሰው ውረስ በለው በኢየሱስም። ዘንድሮ እግዚአብሔር ውጣ ከምለው ሁሉ ማውጣት ይሆንልህ። ያኔ እግዚአብሔር እነኚህን በበረራ ልንገራችሁ። ለአብርሃም እኔ የሚያየውን ካየ እኔ ተላይ ባልኩት ብትለይ እኔ ውጣ ባልኩ ላይ ብትወጣ አለ እነኚህ ውድ ነገሮች ይሆኑልሃል አለ። አንደኛ ታላቅ ሕዝብ አደርግሃለሁ አለ። እኔ ለአበሻ ኮሚኒቲ ለቅዱሳን ለዚህ ምድር በፖርት ኤልዛቤት በዚህ ፒኢ ዙሪያ በሳውዝ አፍሪካ ላለው ታላቅ የሚያደርግ እግዚአብሔር ነው። ቀኝ እጃችሁ ዘርግታችሁ እግዚአብሔር ያታለቀውን ማንም አያዋርድም በሉ እባካችሁ። ተናገሩ ለራሳችሁ። እግዚአብሔር ያታለቀውን ማንም አያዋርድም በሉ እስኪ። እግዚአብሔር ምን አደርጋለሁ አለ? ታላቅ ሕዝብ አደርጋለሁ። ቢግ ኔሽን። አንተ ልጅ እኮ አልወለደም። እግዚአብሔር ግን አንተን ሕዝብ አደርጋለሁ። አጠገቤ ያለውን ያላገባውን ሰው ይሁን የሆነ ሰው ያላገባ አይጠፋም። ብዙ ሰው አግብታችሁ ጨርሳችኋል እኮ። እኔ ራሴ ሳየው ወጣት አልቋል። እግዚአብሔር ይመስገን። ያዘውና ግን ያገባውንም ጭምር ከነዘሪት ይወርሳል በሉ እባካችሁ። ያላገባውም ክፉ አትወርስም በሉ እባካችሁ። ጠላት አይወርስም በሉ። እግዚአብሔር እንዲህ ይልሃል በሉ እስኪ። ታላቅ ትሆናለህ። የከተማ ታላቅ፣ በአገር መሃል ታላቅ፣ በቤተሰብ መሃል ታላቅ። አናሳ ያደረገ አናቱ ይመታ። የስ አብርሃምን እግዚአብሔር ብድቅ አደረገና ለካ ታላቅ ሕዝብ አለው። ሁለተኛ ይባርካሉ አለ። ይሄ ማለት ከምን ያለፋል? ከገንዘብ ቆጠራ ያለፋል። ሶስተኛ ስምህን ገናና አደርጋለሁ። በዚህ ውስጥ ማንኛውም ሰው ታዋቂ መሆን የሚጠላ የለም። ነጮች ታዋቂ ለመሆን ብዙ ነገር ይሰራሉ። ከታላቅ ድንጋይ ጋር ወዲያው ይጋጫሉ። በጥልቅ ባህር ላይ ሄደው ይወድቃሉ። የማይሰሩት ነገር የለም። ስማቸው እንዲታወቅ፣ ፌስቡክ ላይ እንዲታወቅ፣ በምናምን ቫይራል ምናምን የሚባለው ነገር እንዲወጣ። አየህ ገናና የሚያደርግ እግዚአብሔር አለ። አጠገቡ ያለው ስም የሰጠህ እግዚአብሔር ስምህን ያታልቃል በሉ እባካችሁ። ያዝ ስም አለህ ወይ በሉ እባካችሁ። በሉ ታያዙ ስም አለህ ወይ? እግዚአብሔር ከስሞች በላይ ያደርጋል በሉ እባካችሁ። አብርሃምን ምን አለ? ስምህን ምን አደርገዋለሁ? ገናና። አዲሱ ትርጉም ገናና ይለዋል። ቀጥሎስ ለሌሎች በረከት አደርግሃለሁ። ለራሳችሁ ከእጅ ወደ ጎሮሮ የሆነባችሁ አምላኬ እግዚአብሔር ከሚለዩት እንዲገርም ነው። ለሌሎች እስከ ተገብ ያለው ሰው የተቀበልኩት ራእይ ያለ በሉና ነገሩ ባካችሁ። አሁን ያለሁበት አይደለም በሎች ነገር ለሌሎች ይታየኛል፣ ለሀገር ይታየኛል፣ ለከተማ ይታየኛል፣
ያልቅብኛል አልልም። በኢየሱስ በረከት ናችሁ እናንተ። አብርሃም ምን አለው? በረከት። የሚረግመውን ረግማለሁ፣ የሚባርከውንም ይባርካለሁ። በምድር ላይ የሚኖሩ አሕዛቦች በአንተ ይባረካሉ አለ። ይሄ ኪዳን ወገኖች ምዕራፍ 11 ላይ የሎጥ ልጆች የኖይ ልጆች ምን አረጉ መሰላችሁ? ሰብሰብ ብሎ ሳንበተን ታላቅ እንሁን ብሎ ጀመሩ። ግንብ ሰሩ፣ ስማቸውን ለማስታወቅ። እግዚአብሔር ከሰማይ ወረደና በታተናቸው። አየህ፣ በእኛ ተጀምሮ የሚታለቅ ነገር የለም። ታናሹን ታላቅ የሚያደርግ ግን አለ። አጠገባቸው ሰንበድ ያዙና እንዲህ በለው፣ እግዚአብሔር የተዋረደውን ከፍ ከፍ ያደርጋል በለው። እስኪ ባካችሁ በፍይ መካከል ላይ እግዚአብሔር የአንዳንዶች ቀንድ ያወጣል። አሜን በሉ ባካችሁ። የማይታወቁ ሰዎችን እግዚአብሔር ጭራ ሆኖ ያሉትን ራስ ያደርጋል። ኪዳን እግዚአብሔር ኪዳን ሲያደርግ ከአብርሃም ጋር ከመድረጉ በፊት ተለይ፣ ውጣ፣ እይ አለው። ከዛ በኋላ ኪዳን አደረገ። ዛሬ ለዳኒም ለእህታችንም ለዚህ ቤተሰብም መልእክት ያለኝ ምን እንደሆነ ታውቃላችሁ? እንደ ቤተሰብ እንደ ባለትዳሮች ባል እንደ ባል ሚስት እንደ ሚስት ከዚህ በኋላ ለእግዚአብሔር በሚኖሩበት ጊዜ አንድ ላይ እግዚአብሔር የሚያየውን የሚያይ ቤተሰብ ምን ይሆናል? ታላቅ ሕዝብ ይሆናል። አንድ ልጅ እኮ የላቸው። በኋላ ስንጸልይ እግዚአብሔር ልጅ ስጣቸው ብለን እንጸልያለን። ግን ዛሬ ላይ ቆሞ እግዚአብሔር ምን ይላል? ዘርህ ታላቅ ነው ይላል። እስኪ አሜን በል። ስለዚህ ምንድነው መሆን ያለበት? እግዚአብሔር ያየውን ማየት። እግዚአብሔር ያየውን የሚያይ ሰው ትዳር አስገብቶ ካገባ በኋላ ወደ ከጋብቻ በኋላ ብሎ ህይወቱ ላይ ጸጸት አይኖረውም። በዚህ ውስጥ ያላቸው እግዚአብሔር ሰዎች በህይወታችሁ ላይ እግዚአብሔር ከምንድን ነው ተለዩ የሚለው? ኪዳን አደርጋለሁ፣ እኔ የማየውን እዩ፣ ኪዳን አደርጋለሁ፣ እኔ የሚፈልግበት አቅጣጫ ውጡ ይላል። የመጨረሻኛውን አንቴክስ ጀስት አንብቤ ልለፈው፣ ከዛ ቀጥታ ወደ ቃል ኪዳን እንገባለን። በስልኮቻችሁ ላይ ይዛችሁ ይሆናል። ሙቀትም ስላለ ከዚህ በላይ ማየት አልፈልግም። እግዚአብሔር ኪዳን፣ የፍቅር ኪዳን፣ የሰላም ኪዳን በህዝብ መካከል ያደርጋል፣ እንደ ግለሰብም እንደ ቤተሰብም እንደ ሀገርም። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14ን ላንብበው። ጀስት አንብቤ ልለፍ። ሁላችንም ትንሽ ጆሮ ስጡኝ። ከማያምኑ ጋር በማይመች አካሄድ አትጣመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ንብረት አለው? ክርስቶስ ከቤልወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም ይመላለሳለሁ፣ አምላካቸውም ይሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት ይሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኑልኛላችኋል። እግዚአብሔር አባታችን ነው። አሜን። እስኪ አባት አለኝ በሉ። ሁለት እጅ ዘርግታችሁ እግዚአብሔር አባቴ ነው በሉ። እስኪ ሁለት ዘርግታችሁ እግዚአብሔር አባቴ ነው በሉ። ባካችሁ እስኪ ቅርቅር ይበላችሁ። እስኪ አባት አለኝ በሉ። እስኪ አባት አለኝ በሉ። እስኪ የአባት በሪ ምንድን ነው? መራራት፣ መጠበቅ፣ ማቅረብ፣ ማገዝ፣ መንገድ ማሳየት፣ ሰፖርት ማድረግ። አባት ሁሉ ነገር አለው። እዚህ ጋር ምን አለን? አባት እሆናችኋለሁ። መቼ? የአባትነት ኪዳን። ሳውዝ አፍሪካ አለን፣ አገር ቤት ለቀን። ብዙዎቻችሁ በብዙ ፈተና ውስጥ ታልፋላችሁ። እያለፍን ያለንበት ወረራ ብዙ ነው፣ ጦርነት ብዙ ነው። ህዝቤ ሆይ ስሙ፣ እግዚአብሔር ከኛ ጋር ካልሆነ የምታልፉት የምናልፈው እንደ ቤተሰብ እንደ ህዝብ ቀላል አይደለም። መሆን ያለብን መለየት። አሜን። እግዚአብሔር ኪዳን ሊያደርግ ይፈልጋል፣ የሰላም ኪዳን። አሜን በለዋ። እግዚአብሔር ሰላም ያደርጋል በሉ ባካችሁ። እግዚአብሔር ፍቅር ያደርጋል በሉ እስኪ። እንዴት ነን? አንድነት አለን ወይስ ህብረት አለን? ይህንን ቼክ እናድርግ። ባልና ሚስት አንድ ቤት ነው የምታድሩት ወይስ አንድ ናቸው? ቤተ ክርስቲያናት
አንድ ላይ እንዘምራለን ወይስ ውስጣችን አንድ ነው? ልባችን አንድ ነው? ከጌታ ጋር አንድ ነን? ቼክ ዩሰልፍ። ማንም ሰው በማንም ላይ ጣት ለመጠቆም ብዙ ድፍረት ያለን አይመስለኝም። ሁሉም ሰው መጀመሪያ ማንም ማየት አለበት እግዚአብሔርን። እግዚአብሔር እንዲህ አለ፣ እኔ አባት እሆናችኋለሁ። አፋችን አባት ነው እያለ ልባችን የት ነው? እግዚአብሔር ኪዳኔን አታፍርሱ፣ ኪዳን አላችሁ፣ እቀበላችኋለሁ፣ ሴት ልጆቼና ወንድ ልጆቼ ናችሁ፣ ፕሊዝ ይለናል። በባቢሎን ምድር እስራኤል ሲሄዱ፣ በግብፅ ምድርም እስራኤል ሲሄዱ የስደት አገር በጣም ያበላሻል፣ ክርስትናን ይፈትናል። እነ ዳንኤልም በመጠጥ በተለያየ ነገር ፈትኖ ነበር። እግዚአብሔር ሆይ እርዳን ብሎ ነው ብዙ ነገር ትተው ላለመርከስ ከእግዚአብሔር ላለመለየት እግዚአብሔር በመከራቸው ቀን አብሮ ቆሞ የአንበሳው ነፍስ ዘግቶ ወዳጅ ጓደኛ አብሮ አደግ የምናበላ የምናጠጣ የምንነው ነው ብዙ ውለታ ይዋል ነው። ከኋላ ሌላ ስራ ነው ያለው። የሰማይ አባት ካለ ግን ይታደገናል። አንድ የመጨረሻ እንደዚህ እያያችሁ እግዚአብሔር አባትህ ነው አትፍራ በሉ ባካችሁ። ከሞት መካከል ያድንሃል በሉ እስኪ። አሳልፎ አይሰጥም ተባባሉ። ከልባችሁ በሉ ባካችሁ። እኛ ማልቀስ ሳይሆን መዘመር ነው የተሰጠን። አጠገባችሁ ነው ያዝና አባት አለ በሉ ባካችሁ። እግዚአብሔር ተለይልሃል በሉ ባካችሁ። yes እግዚአብሔር የአባትነትን ኪዳን ከልጆች ጋር ማድረግ ይፈልጋል። ቤተሰቦች፣ ኪዳን ባለትዳሮች፣ አገልጋዮች፣ ቤተክርስቲያን አገልጋዮች፣ መሪዎች፣ ምዕመናን፣ ዘማሪዎች አባት በሚፈልገን ቦታ እንገኝ። እግዚአብሔር ይመስገን። አሜን። በመጽሐፍ ቅዱስ ውስጥ 10 ቆነጃጅት አሉ አይደል? አይደል? ሙሽራው በመጣ ጊዜ ሁላቸውም ከእንቅልፍ ነው ነቁና ምናቸውም ማብራት ሲያበሩ ስንቶቹ ብቻ ነው ዘይት ያላቸው? 5ቶቹ። ሌሎቹ ውጭ ሲሄዱ ነገር አለቀ። የት ነን? ኪዳን አበላሽተን ይሁን ዘይት አልቆብን ይሁን ኪዳናችን ታብቀን ይሁን እግዚአብሔር ኪዳን አፍርሶ አቅም እኛ ጋር እንዴት ነው? ባልና ሚስት መድረክ ላይ አሁን ወንድምና እህቴ የጸና ኪዳን በእግዚአብሔርና በሕዝብ ይገባሉ። ኪዳን ግን በጓዳ ውስጥ ይጸናል። አባት የሰጠንን ኪዳን እንጠብቃለን። ፈራ እግዚአብሔር አለን። ወንጌል የሰጠን ኪዳን አለን። ከብዙ አሕዛብ ጋር ተመሳስለን ከሆነ እግዚአብሔር እንዲላል እኔ የሚያሳየው እኔ ከማከብረው ከማልወደው ውጣ ተለይ የሚል ነገር አለ። ይህ ቃል ለእኔ